ስምህን አወቅኩት ተረዳሁት ደግሞ ታምኜበታለሁ። የጸና ግንብ ነው ከስንቱ አምልጬ ተጠግቼው ከፍ ከፍ ያለው ደጅህን ጠናሁት አንኳኳሁት ከፍተልኝ ተቀብለኸኛል በፍቅር እጆች ቅፍ አድርገህ ወደ ራስህ አስጠግተኸኛል። ስምህን አወቅኩት ተረዳሁት ደግሞ ታምኜበታለሁ። የጸና ግንብ ነው ከስንቱ አምልጬ ተጠግቼው ከፍ ከፍ ብያለሁ ደጅህን ጠናሁት አንኳኳሁት ከፍተልኝ ተጠግተኸኛል በፍቅር እጆች ቅፍ አድርገህ ወደ ራስህ አስጠግተኸኛል። አቤት ያለው ሰላም ካንተ ጋር ሲጠጋጉ ወደ ደረትህ ማዳመጥ ስትናገር የፍቅርን ቋንቋ መቼ ይታወቃል ወፎቹ ሲንጫጩ ሌሊቱም ሲነጋ። አቤት ያለው ሰላም ካንተ ጋር ሲጠጋጉ ወደ ደረትህ ማዳመጥ ስትናገር የፍቅርን ቋንቋ መቼ ይታወቃል ወፎቹ ሲንጫጩ ሌሊቱም ሲነጋ። ኃያል ሆይ በኃይል ኃያል አደረገኝ ብርቱ ሆይ በብርታት ገንዘብ ጨርሻለሁ። 2 ብር ከ60 ሳንቲም ነው። የማርከኝ ኃያል ሆይ በኃይል ኃያል አደረገኝ ብርቱ ሆይ በብርታት ብርቱ አደረገኝ። እየማርከኝ እየማርከኝ ኃያል ሆይ በኃይል ኃያል አደረገኝ ብርቱ ሆይ በብርታት ብርቱ አደረገኝ። እየማርከኝ
ደጋግማ ቆሜ የማረኝ 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 በልዑሉ አምላክ መጠጊያ መኖሬ ሁሉም በሚችለው ጥላ ውስጥ ማደሬ አሜን። ይህ ካላስመካኝ የቱ ያስመካኛል? መደገፊያዬ ነው ከእልፍ አስጥሎኛል። በክንፎቹ በታች በላባዎቹ ጋርዶ ከጠላት ፍላጻ ሃሌሉያ በልዑሉ አምላክ መጠጊያ መኖሬ ሁሉም በሚችለው ጥላ ውስጥ ማደሬ ይህ ካላስመካኝ የቱ ያስመካኛል? መታመኛዬ ነው ከእልፍ አስጥሎኛል። በክንፎቹ በታች በላባችሁ ጋርዶ ከጠላት ፍላጻ አላገኘኝ። ይሄ ካላስመካኝ የቱ ያስመካኛል? መታመኛዬ ነው ከእልፍ አስጥሎኛል። በአጠገቤ ሺህ በቀኜም 10 ሺህ እየበተነልኝ ያለው ድንሽ ይሄ ካላስመካኝ የቱ ያስመካኛል? መደገፊያዬ ነው ከእልፍ አስጥሎኛል። በልዑሉ አምላክ መጠጊያ መኖሬ ሁሉም በሚችለው ጥላ ውስጥ ማደሬ ይህ ካላስመካኝ የቱ ያስመካኛል? መታመኛዬ ነው ከሺህ አስጥሎኛል። በአጠገቤ ሺህ በቀኜም 10 ሺህ እየበተነልኝ ያለው ድነሽ ይህ ካላስመካኝ የቱ ያስመካኛል? መደገፊያዬ ነው ከእልፍ አስጥሎኛል። በክንፎቹ በታች በላባዎቹ ጋርዶኝ ከጠላት ፍላጻ አላገኘኝ። ይህ ካላስመካኝ የቱ ያስመካኛል? መደገፊያዬ ነው ከሺህ አስጥሎኛል እንዲህ አድርጎ አሜን። ከአንደበቴ ምስጋናን ወዶ አስጥሎኛል እንዲህ አድርጎ ከአንደበቴ ምስጋናን ወዶ አስጥሎኛል እንዲህ አድርጎ ከአንደበቴ ምስጋናን ወዶ አስጥሎኛል እንዲህ አድርጎ ከአንደበቴ ምስጋናን ወዶ ረሳሁት ጥያቄ የከበበኝ በዙሪያዬ ስቀር ፊት ለማመስገን ቀሎ ታየኝ ሁሉ ነገር። ረሳሁት ጥያቄ የከበበኝ በዙሪያዬ ስቀር ፊት ለማመስገን ቀሎ ታየኝ ሁሉ ነገር። ረሳሁት ጥያቄ የከበበኝ በዙሪያዬ ስቀር ፊት ለማመስገን ቀሎ ታየኝ ሁሉ ነገር። ሳላመልክ ጊዜዋ የሚገባትን ምስጋናን ሳላቀርብ ሞልቶ ላይ ሞላ የምድሩ ነገር ካልክልኛል በሁሉም ለጭንቁሎ ማደር
ርቋል ከኔ ሰፈር ሳላመልክ ጊዜው አይለፍ የሚገባን ምስጋናን ሳላቀርብ ሞልቶ ላይ ሞላ የምድሩ ነገር ካልክልኝ አልጎልም ለጭንቁሎ ማደር ርቋል ከኔ ሰፈር አመልክሃለሁ 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 በማደሪያዎች መካከል ቆሜ አመልክሃለሁ 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 በማደሪያዎች መካከል ቆሜ ረሳሁት ጥያቄ የከበበኝ በዙሪያዬ ስቀር ፊት ለማመስገን ቀሎ ታየኝ ሁሉ ነገር ረሳሁት ጥያቄ የከበበኝ በዙሪያዬ ስቀር ፊት ለማመስገን አንሶ ታየኝ ሁሉ ነገር ሳላመልክ ጊዜው አይለፍ የሚገባን ምስጋናን ሳላቀርብ ሞልቶ ላይ ሞላ የምድሩ ነገር ካልክልኝ አልጎልም ለጭንቁሎ ማደር ርቋል ከኔ ሰፈር አመልክሃለሁ 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 በማደሪያዎች መካከል ቆሜ አመልክሃለሁ 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 በማደሪያዎች መካከል ቆሜ ለተራራው ቁመት ያልኩኝ ትልቅ ነህ ለሸለቆ ጥልቀት ያልኩኝ ሙላት ነህ ለሞገዱ ብርታት ያልኩኝ ሰላም ነህ ለጨለማው ጥልቀት ያልኩኝ ብርሃን ነህ ለማዕበሉ ስፋት ያልኩኝ ጸጥታዬ ነህ ለጨለማው ርዝመት ያልኩኝ ብርሃን ነህ ለሞገዱ ብርታት ያልኩኝ ሰላም ነህ ለተራራው ቁመት ያልኩኝ ትልቅ ነህ አመልክሃለሁ 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 በማደሪያዎች መካከል ቆሜ አመልክሃለሁ በደስታ አመልክሃለሁ አመልክሃለሁ በማደሪያዎች መካከል ቆሜ ትልቅ ከሁሉም ይልቅ ትልቅ ከከበበን ይልቅ ትልቅ እግዚአብሔር ትልቅ ትልቅ እግዚአብሔር ትልቅ ትልቅ ከሚሰማው ይልቅ
ትልቅ የኔ አምላክ ትልቅ ትልቅ እግዚአብሔር ትልቅ ከሚሰማው ይልቅ ትልቅ ከሚሆነው ይልቅ ትልቅ እግዚአብሔር ትልቅ እግዚአብሔር ትልቅ ነህ እግዚአብሔር ትልቅ ነህ እግዚአብሔር ትልቅ እግዚአብሔር ትልቅ እግዚአብሔር ትልቅ ከሚሰማው ትልቅ ከሚወራው ይልቅ ትልቅ የከበበኝ ይልቅ ትልቅ አብሮኝ ያለው ትልቅ እግዚአብሔር ትልቅ የማመልከው ትልቅ የኔ አምላክ ትልቅ ከሚሰማው ይልቅ ትልቅ እግዚአብሔር ትልቅ ከሚወራው ይልቅ ትልቅ እግዚአብሔር ትልቅ ከከበበን ይልቅ ትልቅ እግዚአብሔር ትልቅ ነህ እግዚአብሔር ትልቅ ነህ እግዚአብሔር ትልቅ ነህ። ብዙ ጊዜ ታገልኩ ከቃላቶች ጋር ስላንተ ማንነት በዝርዝር ላወራ አንሰው ተገኙብኝ ያለኝ ሁሉ አላረካኝ እንደገባኝ መጠን እንኳን ልገልጽ አቃተኝ። ብዙ ጊዜ ታገልኩ ከቃላቶች ጋር ስላንተ ማንነት በዝርዝር ላወራ አንሰው ተገኙብኝ ያለኝ ሁሉ አላረካኝ እንደገባኝ መጠን እንኳን ልገልጽ አቃተኝ። ማን እንደሚል አይደለህም ከመታወቅ ታልፋለህ እግዚአብሔር ትልቅ ነህ። ማን እንደሚል አይደለህም ከመታወቅ ታልፋለህ እግዚአብሔር ትልቅ ነህ እግዚአብሔር ትልቅ ነህ እግዚአብሔር ትልቅ አሜን። ትልቅ ከሁኔታው ይልቅ ትልቅ ከከበበን ይልቅ ትልቅ እግዚአብሔር ትልቅ እግዚአብሔር ትልቅ ከሚሰማው ይልቅ ትልቅ ከሁኔታው ይልቅ እግዚአብሔር ትልቅ
መጽሐፍ ቅዱስ ሲናገር ኤልሳ በቤቱ ተቀምጦ ያለ የሶሪያ ወታደሮች መተው የነበሩባትን ከተማ እንደከበቧት ይናገራል። እና እዛው አንድ ቤት ውስጥ ሁለት አይነት ድምፅ ነው የሚሰማው። ኤልሳ የሚለው ነገር አለ፣ በቃ አይኑን ክፈት፣ የዚህን ባሪያ አይኑን ክፈት ይላል። ጊያዝ ደግሞ አባቴ አባቴ ጠፋን ጠፋን ይላል። እና ኤልሳ ግን ተረጋግቶ ነበር። መጨረሻ ላይ ጸለየለት፣ አይኖቹን ክፈት አለ። አይኖቹ ሲከፈቱ ከከበቧቸው ፈረሰኞች ይልቅ የእግዚአብሔር መልአክ በዙሪያቸው ላይ በቃ በዙሪያቸው ከበዋቸው ነበርና አንዳንድ ጊዜ ከከበባው ይልቅ እግዚአብሔር ከፍቶ እግዚአብሔር ለኛ ያለውን እረኝነቱን፣ አቅራቦቱን፣ ጥበቃውን ብንመለከት ድምፃችን ይጠፋል። ሌላ ድምፅ፣ ሌላ ጩኸት ይጠፋልና ከከበበን ይልቅ የከበበን እግዚአብሔር ይበልጣል። ከከበባው ይልቅ፣ ከሚሰማው ይልቅ፣ ከሚወራው ይልቅ፣ ከሚነገረው ይልቅ፣ ዜናው ከሚለው ይልቅ የከበበን እግዚአብሔር ትልቅ ነው። የከበበን እግዚአብሔር ትልቅ ነው። ትልቅ ከሁኔታው ትልቅ ከሚሰማው ይልቅ ትልቅ እግዚአብሔር ትልቅ እግዚአብሔር ትልቅ ከሰማነው ይልቅ ትልቅ ከነገሩን ይልቅ ትልቅ እግዚአብሔር ትልቅ እግዚአብሔር ትልቅ ነህ እግዚአብሔር ትልቅ ነህ እግዚአብሔር አለ በውስጤ ሰላም በዝቶልኛል፣ በላዬ ድል ማድረግ ሆኖልኛል። አለ ከጎኔ ስትመራኝ አየሁህ፣ አለ በውስጤ ሰላሜን አትረፈረፍ፣ አለ በውስጤ ሰላምህ በዝቶልኛል፣ በላዬ ድል ማድረግ ሆኖልኛል። አለ ከጎኔ ስትመራኝ አየሁህ፣ አለ በውስጤ ሰላሜ ሞልቶ ተረፈ፣ አለ በውስጤ ሰላምህ በዝቶልኛል፣ በላዬ ድል ማድረግ ሆኖልኛል። አለ ከጎኔ ስትይዘኝ አየሁህ፣ አለ በውስጤ ሰላሜ ሞልቶ ተረፈ፣ አለ በውስጤ ሰላምህ በዝቶልኛል፣ በላዬ ድል ማድረግ ሆኖልኛል። አለ ከጎኔ ስትመራኝ አየሁህ፣ አለ በውስጤ ሰላሜ ሞልቶ ተረፈ። መንፈስ ቅዱስ መጽናኛዬ አቅሜ ነህ ጉልበት ኃይሌ አማላጄ ነህ ደጀኔ አቅም ኃይሌ ጓደኛዬ መንፈስ ቅዱስ መጽናኛዬ አቅሜ ነህ ጉልበት ኃይሌ አማላጄ ነህ ደጀኔ አቅም ኃይሌ ጓደኛዬ መጽናኛዬ መጽናኛዬ መደገፊያዬ መደገፊያዬ አለኝታዬ አለኝታዬ ደጋፊዬ ደጋፊዬ አንድ የሆነ ጉዳይ ከኔ ጋር እስክጨርስ ድረስ አሜን አይደለም ለጊዜ ወደ አብ እስከምትመለስ ሁሌም ከኔ
ጋር ሆነሃል ወዳጄ በውስጤ በላይ ከጎኔ ከደጄ አንድ የሆነ ጉዳይ ከኔ ጋር እስክጨርስ ድረስ አሜን አይደለም ለጊዜ ወደ አብ እስከምትመለስ ሁሌም ከኔ ጋር ሆነሃል ወዳጄ አሜን በውስጤ በላይ ከጎኔ ከደጄ አለ በውስጤ ሰላም ወስዶልኛል አለ በላይ ድል ማድረግ ሆኖልኛል አለ ከጎኔ ስንት ጊዜ አበረታኸኝ አለ በውስጤ ሰላም ሞልቶ ተረፈ አለ በውስጤ ሰላም በስቶልኛል አለ በላይ ድል ማድረግ ሆኖልኛል አለ ከጎኔ ስንት ጊዜ አበረታኝ አለ በውስጤ ሰላሜ ሞልቶ ፈሰሰ መንፈስ ቅዱስ መጽናኛዬ አቅሜ ጉልበት ኃይሌ አማላጄ ነደጀኔ መበረቻዬ ጓደኛዬ እውር ነበርኩ ማየት ጀምሬያለሁ የልቦናዬን ዓይኖች ባንተ አግኝቻለሁ ድፍርሱን ሕይወቴን በቃል አጥርተሃል ያላንተ እንደማልቆም ልቤ ያውቃል እውር ነበርኩ ማየት ጀምሬያለሁ የልቦናዬን ዓይኖች ባንተ አግኝቻለሁ ድፍርሱ እይታዬን በምክር አጥርተሃል ያላንተ እንደማልሆን ልቤ ያውቃል አለኝታዬ አለኝታዬ መበረቻዬ መበረቻዬ አለኝታዬ አለኝታዬ መበረቻዬ መበረቻዬ እውር ነበርኩ ማየት ጀምሬያለሁ የልቦናዬን ዓይኖች ባንተ አግኝቻለሁ ድፍርሱን ሕይወቴን በምክር አጥርተሃል ያላንተ እንደማልቆም ልቤ ያውቃል እውር ነበርኩ ማየት ጀምሬያለሁ የልቦናዬን ዓይኖች ባንተ አግኝቻለሁ ድፍርሱን ሕይወቴን በምክር አጥርተሃል ያላንተ እንደማላይ ልቤ ያውቃል አንድ የሆነ ጉዳይ ከኔ ጋር እስክጨርስ ድረስ አይደለም ለጊዜ ወደ አብ እስከምትመለስ ሁሌም ከኔ ጋር ሆነሃል ወዳጄ በውስጤ በላይ ከጎኔ ከደጄ ሁሌም ከኔ ጋር ሆነሃል ወዳጄ በውስጤ በላይ ከጎኔ ከደጄ ሁሌም ከኔ ጋር ሆነሃል ወዳጄ በውስጤ በላይ ከጎኔ ከደጄ ሁሌም ከኔ ጋር ሆነሃል ወዳጄ በውስጤ በላይ ከጎኔ ከደጄ ጓዳዬ ሙላ አደባባዬ አንተን ስል ቀሪ ዘመኔ ምንም አልሆንም አንተን ብያለሁ የደህንነቴን ራስ ይዣለሁ ልቤ ጸናልኝ አንተን በማመን እሱም ለጌታ የለብህም ቀን ነፍሴ ትላለች ያው ተስፋዬ
ከአዳኝ ወጥመድ መሸሸጊያዬ ጓዳዬ ሙላው አደባባዬን ልኑር አንተን ስል ቀሪ ዘመኔ ምንም አልሆንም አንተን ብያለሁ የደህንነቴን ራስ ይዣለሁ ልቤ ጸናልኝ አንተን በማመን ፍጹም ነህ ጌታ የለብህም ከኔ ነፍሴ ትላለች ያው ተስፋዬ ከአዳኝ ወጥመድ መሸሸጊያዬ። ጌታ ኢየሱስ ይባርካችሁ። ተባረኩ። አስቱዬ ጌታ ኢየሱስ ዘመንሽን ይባርክ። ተባረኪልን። በእውነት መንፈስ ቅዱስ በኃይል በእውነት በዚህ ስፍራ አለ። ጌታ እየተናገረን ነው፣ እያጽናናን ነው። በምን አይነት ሁኔታ ወደዚህ ስፍራ እንደመጣን አላውቅም፣ ግን ጌታ ደግሞ በዚህ ቀድሞን ተገኝቷል። ሃሌሉያ! ቀድሞን በዚህ የተገኘ ጌታ ስሙ ይባረክ። ቀድሞን የተገኘ ጌታ ስሙ ይባረክ። በቃ ሁሉን ደህና የሚያደርግ እንደተረዳነው መጠን ነው። እውነት ነው። በቃ አስቱዬ እየዘመረች እያስመለከችን እኔ ማስብ የነበረው ያችን ሴት ነበረ። ያንን የሞተውን ልጇን አስተኝታ ሁሉ ደህና ነው እያለች ሄደችው። በቃ ሁሉ ደህና ነው። ባሏ ሲጠይቃት ሁሉ ደህና ነው፣ ሁሉ ደህና ነው። ለምን? ሁሉን ደህና የሚያደርገውን ታውቅ ነበረ። በቃ ሁኔታው አይደለም የሚታየው ነገር፣ የሞተ የሚታየው ነገር ተስፋ የሚያስቆርጥ የሚታየው ነገር 4 ቀን ያለፈው የሸተተ ጥቅም የሌለው ከዚህ በኋላ ምንም ነገር በቃ ከዚህ ውስጥ ደህና ነገር ይወጣል ከማይባልበት ውስጥ ደህና የሚያደርገውን ጌታ፣ ትልቅ የሆነውን ጌታ፣ በቃ ጌታ ትልቅ ነኝ እኔ እያለ ነው ወደኛ የመጣው። በቃ እኔ ትልቅ ነኝ እያለ ነው የመጣው። ተራራ በሆነብን ነገር ላይ፣ በከበደን ነገር ላይ፣ ባስጨነቀን ነገር ላይ ትልቅ የሆነው ጌታ በኛ መሃል አለ። ሃሌሉያ! የከበደንን ሁሉ ሊያንከባልልልን ከኛ ጋር አለ። የእስራኤል ጠላቶች አንድ ጊዜ ምን አሉ? እግዚአብሔር አሉ አምላካቸው የተራሮች አምላክ ነው እንጂ የሸለቆ አምላክ አይደለም ሲሉ ሰማቸው። እና እግዚአብሔር ጠላቶቻችሁ እንደዚህ እያሉ ነው፣ እሱ የተራሮች ብቻ አምላክ ነው እያሉ ነው። በሸለቆ ላይ ሂዱና ግጠሟቸው ታሸንፏቸዋላችሁ አለ። ሃሌሉያ! በሸለቆ ውስጥ ዛሬ ገጥመን እናሸንፋቸዋለን። በሸለቆ ውስጥ በቃ በማይመች ሁኔታ ውስጥ፣ ደረቅ በሚመስል ሁኔታ ውስጥ ገጥመን እንድናሸንፋቸው የሚያደርገው የአምላካችን ክንድ ከኛ ጋር አለ። ሃሌሉያ! የሚያበረታ ክንዱ ከኛ ጋር አለ እና ጌታ በጣም እየዳሰሰ ልባችንን እያጽናና በውስጣችን እያፈሰሰ ስለነበረው ነገር ክብር ለጌታ ይሁን። ተባረኪ እህታችን። አሁንም ይብዛ ቅባቱ፣ ይጨምር ጸጋው። ባይዘዌይ በዚህ በቶሮንቶ እንግዲህ አላማይን አልስትም በሚኖረን ኮንፈረንስ ላይ አንዷም አስቱዬ ነች የምታገለግለን። ወርክሾፕ ይኖረናል። በተለይም ከምድረ በዳ ስለመውጣት በውዳችን ላይ ተደግፈን በቃ በምናልፍበት ነገር ሁሉ እንዴት ነው ተጽናንተን ሰው እንዴት ነው ተጽናንቶ እንዲህ አይነት ጣፋጭ የሆነ መዝሙር ከውስጡ ሊወጣ የሚችለው? ሁሉ ነገር ከባድ ሆኖ የሚታየው ነገር አስቸጋሪ አስጨናቂ ሆኖ እንደዚህ በጌታ መደሰት ይቻላል ወይ? ምንድን ነው? እንዴት ነው መደሰት የምንችለው? እንዴት ነው ይህን ምድረ በዳ ተያይዘን መሻገር የምንችለው? እቺ ማናት ይላል አይደል? በውዷ ላይ ተደግፋ ከምድረ በዳ የምትወጣና እዛ ቦታ ላይ ኤዱዬም አለች፣ ኤደን ኃይሉ የምታውቋት እህታችን የምትወዷት ምህረት እያለች፣ ምህረት ዘማሪዋ፣ እነሱ ሁሉም ህይወታቸውን ሼር ያደርጋሉ። ከዛ ጌታ እንዲህ አይነት መዝሙሮችን መቼና እንዴት እንደሰጣቸው፣ በምን አይነት ሁኔታ ውስጥ እንደሰጣቸው፣ ምን አይነት ምድረ በዳ በዛ መዝሙር ጌታ እንዳሻገራቸው እግዚአብሔር ያስተማራቸውን ነገር ያካፍሉናል። ቶሮንቶ ላይ እንዳትቀሩ፣ እዛ ተገናኝተን እንግዲህ ትልቅ በረከት አብረን እንካፈላለን። ሁላችሁንም እናያችኋለን ብለን ተስፋ እናደርጋለን። አሁን ጊዜ ሳላጠፋ እናታችን እትዬ ሶፊን እጋብዛለሁ። ክብር ለጌታ ይሁን። በጣም ደስ ይለኛል እትዬ ሶፊን ወደዚህ ስፍራ እኔ እንደውም እንደማይመቻት በጣም ቢዚ እንደሆነች አውቅ ነበር እና ግን እሷ ፍቅር ሆኖባት ነው የመጣችው። ጌታ ይባረክ። ለእኔ መካሪ ናት፣ ሜንቶሬ ናት። በቃ ወድጄ ፈቅጄ በእግሯ ስር ተቀምጬ በጣም ተጠቅሜ ያለውና በጣም ለዛ ነው አንድም በጣም ደስ የሚለኝ። ለእኔ ክብሬ ነው እሷን መጋበዝ በዚህ ስፍራ። ለእኔ ብቻ ሳይሆን እዚህ ቦታ ላይ ማይክ ከፍታችሁ ተናገሩ ብል በጣም ብዙ ከእትዬ ሶፊ አገልግሎት የተጠቀሙ እህቶቼ እንዳሉ አውቃለሁ እና ከጋሽ ቤተ ከባለቤቷ ጋራ ቤዛ ኢንተርናሽናልን የመሰረቱ መስራቾች ናቸው። ለዚህ ለእኛ እድሜ ብቻ ላሉ ሳይሆን ለሚቀጥለው ጀኔሬሽን ሁሉ ትልቅ ነገርን
እያመቻቹ ያሉ ሰዎች ናቸው፣ የገነቡ ሰዎች ናቸው። እና ደግሞ እትዬ ሶፊ በጣም የምወድላት ሁለት ነገሮች አሉ መናገር እንፈልገው። አንደኛ የጸሎት አርበኛ ናት። እንዲህ የሆነ ነገር ሆነ ሲባል ቶሎ እንጸልያ ነው የምትለው እትዬ ሶፊ። ሌላ ደግሞ የእምነት ሴት ናት። ነገሩ በጣም ሲከባብድ እንኳን በቃ እሷ እንዴ ጌታ እያለ ነው የምትለው። አንድ ቀን የስንፍና ነገር ወይም የሆነ ድክመት ነገር ስትናገር ሰምቼ አላቅም። እና ዛሬ እህት እናታችን በመሃላችን ስለተገኘች ጌታ ይባረክ። እትዬ ሶፊ እንግዲህ ማይኩን ያዥና ጌታ በልብሽ ያስቀመጠውን ደግሞ ሼር አድርጊን። ተባረኪ። ተባረኩ እህቶቼ። እናዳምጣለን። አሁን ከቻለ ቪዲዮአችንን እንክፈት። ሁላችንም በባዶ ቢሮ ባዶ ቦታ እንደሆነ የምትናገረው እንዳይሰማት እስቲ ሁላችንም እንችል ሁሉ ቪዲዮአችንን ከፍተን እየተያየን አሜን እያልን እንሰማለን። ፒን ላረጋት። ኦኬ ፒን አረኳት። አሁን እሺ ቀጥሉ። ቀጥት ሶፊዬ። እግዚአብሔር አምላክ ጌታን የምወደውን ጌታ በምህረቱ በቸርነቱ እቅፍ ያደረገኝን አምላኬን ከሞት ወደ ህይወት ያሻገረኝን አምላኬን እጅግ አድርጌ በመጀመሪያ አመሰግናለሁ። ትዬ አንቺንም አመሰግናለሁ። ቶሮንቶ ያላችሁ፣ ኤድመንተን፣ ካልጋሪ፣ ኦታዋ በተለያየ ቦታ ያላችሁ የምታውቁኝ ብዙዎች እንዳላችሁ አውቃለሁ። እኔም በጣም በጣም ነው የምወዳችሁ ምናፍቃችሁ። ከሁሉ በላይ ደግሞ ሁላችንም ጌታ እጅግ 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 ከሚገባን በላይ ስለሚወደን የተወደዳችሁ ብዬ ልጠራችሁ ወዳለሁ። ጌታ አብዝቶ አብዝቶ ይባርካችሁ። አይ ላቭ ዩ። ከሁሉ በላይ ደግሞ እግዚአብሔር እጅግ ይወዳችኋል። ላስታውሳችሁ ፈልጋለሁ። ይህንን ማለት ፈልጋለሁ። መጀመሪያ እንደ ሴት አድሬስ ካደረኩ በኋላ ወደ ተሰጠኝ ርዕስ እሄዳለሁ። ነው ሴቶች ነን። ከ50 ዓመት በፊት ሺካጎ ኮንፈረንስ ብዙዎቻችሁ ታውቁታላችሁ፣ አንዳንዶችም እዚህ ያላችሁ የተካፈላችሁት ነበሩ። የፍቅር የሚደንቅ ኮንፈረንስ ለረጅም ጊዜ ሲኬድ ያው 5 ሆነን እኛ ቤት ነበር የተጀመረው። በእምነት የነበሩት ወደኋላ ሄደው ደክመው ብቻቸውን ሲሆኑ እንግዲህ ብዙ ትግል ውስጥ አልፈው ምናምን እነሱን ለማዳን እነሱን ለመመለስ ተብሎ የተጀመረ እግዚአብሔር አሳድጎት በቃ በጣም ትልቅ በፍቅር በናፍቆት የምንለያይበት የኮንፈረንስ ጊዜ ነበረ። በጣም የተለየና አሁንም አይ ቲንክ የቀጠለ ነው። 52ኛው ይመስለኛል ዳላስ ነው መሰለኝ በዚህ ዓመት። ግን እኛ አሜሪካ ስንሄድ ከ5 ዓመት ከመራ ነው በኋላ ነው አሜሪካ ወደ ኬንያ ስንሄድ እንትን ያልነው እና የፍቅር በቃ ትዝታ እና ዴንቨር የነበረ ኮንፈረንስ ያንን ልትል ትዝታ አምጥቶብኝ ስቴጅ ላይ ወጥቼ አልቅሼ ነበረ ትዝ ይለኛል። እና ፍቅር በቃ መለያ አርማችን ነው። ምንም ምርጫ የለንም ከፍቅር ውጭ ወገኖቼ። እና የእግዚአብሔር በጣም በቃ እንደሚወደን ቅርባችን እንደሆነ እኔ አንዳንዴ የሴት ወዳጅ እለዋለሁ። ምክንያቱም ትዝ ይላችሁ እንደሆነ ዘፍጥረት 3 ላይ በጠላትና በእኛ ላይ የታወጀ ጠላትነት አለ። መብላት የሌለባቸውን ከበሉ በኋላ በአንተና በሴቲቱ መካከል በዘርህና በጦሯ መካከል ጠላትነትን አደርጋለሁ አለ እግዚአብሔር። እና ስለዚህ ጠላት አለ። በቃ በጣም የሴት ጠላት አለ። ለምንድነው? ሴቷን ካገኘው ልጆቿንም አገኛለሁ በቀላል ባሏንም በቀላል የሚል አይነት ሀሳብ። ወንዶችን አይጣላም ወይም አይተናኮልም ማለት አይደለም። ግን ሴቶችን በተለይ ታርጌት አድርጎ ጠላት እና ለሴት ብዙ ማለት አለማግባት ችግር ነው ለኛ፣ ማግባት ችግር ነው ለኛ። ማለት በጮኝነት የነበረውን አቴንሽን ከጋብቻ በኋላ አናገኝም። ይወደኛል ወይ ጠልቶኛል ወይ ጭቅጭቅ ነው። ማርገዝ አለ፣ ማማጥ አለ፣ እንደገና ደግሞ ማጥዋት ማሳደግ አይምን ታፍ ነው። ብዙ ሴት ብዙ ትግል አለ እና በዛ ሁሉ ውስጥ በጣም የሚደንቅ የእግዚአብሔር ፍቅር ፈሶልናል። እና ያንን በመንፈሳችንና በልባችን ተቀበለን ካላስተናገድ ነው በስተቀር ላይፍ ስታፍ ወርልድ ስታፍ። ጠላት ደግሞ ውሸታም ነው፣ ውሸታም አባት ነው። ሁሌ ነው የሚዋሸን፣ በቃ ሁሌ ነው የሚዋሸን። ውሸታም ነው፣ አታላይም ነው። ሔዋንን ለዚህ ነው ያታለላት እኮ
እግዚአብሔር እንዲህ ብሏል ስትለው አይ ግን እኮ እንደሱ እንዳትሆኑ እውቀት ጥበብ እንዳታገኙ ነው እንጂ ምን እያለ አታሎ ነው ፍሬውን እንድትበላ ያደረጋት። እና አሁንም ያው ስፒሪት ይፈልጋል፣ ማይንዳችንን ይፈልጋል፣ አቴንሽናችን ይፈልጋል፣ እኛን ማግኘት ነው የሚፈልገው። ስለዚህ በእንደዚህ አይነት የተገናኘን በስሞልም ቢሆን በምንም ቢሆን እርስ በርስ መበረታታቱ በጣም እጅግ አስፈላጊ ነው ብዬ እላለሁ። ወደ ቀኑ ጥቅስ ስዞር ወደ ቅድም አንብበዋለች ትሁትዬ በጣም የምወዳት የምኮራባት በእውነት በጣም በጣም ጀግና ነሽ። በቃ ሁሌ እላታለሁ አንቺ ቀላል አይደለሽም እላታለሁ። በአንቺ ውስጥ ያለው የከበረ ነው እላታለሁ። እና አብረን ተያይዘንም ጸልየን ብዙ መልካም ነገር አይተናል። ወደፊትም ደግሞ ብዙ የምንሰራበት አጀንዳ አለን። ስለሷም ጌታን አመሰግናለሁ። ሁለት ቆሮንቶስ ቆላስይስ 2 ደስ ይበላችሁ በጌታ በጣም ደስ ይበላችሁ። አሜን አሜን አሜን። ቆላስይስ 2 እንደት ይሻላል እያስተካከለ ነው። ይቅርታ በጣም ከአንዱ ስልክ ወደ አንድ ስልክ እየመጣን አይ ቲንክ ይሄ ይሻላል። እሺ ቴንክ ዩ እና ቆላስይስና ቅድም ትሁት እያንብበዋለች ደግሞ ልባችን ቆላስይስን ጳውሎስ ነው የጻፈው፣ ከእስር ቤት ሆኖ ነው የጻፈው። እና ምንድነው የሚለው 2:2 ላይ ደግሞም ልባቸው እንዲጽናና በፍቅርም እንዲተሳሰሩ ፍጹም የሆነውን የመረዳት ብልጽግና አግኝተው የእግዚአብሔር ምስጢር የሆነውን ክርስቶስን እንዲያውቁ እተጋለሁ። የክርስቶስ ምስጢር የሆነውን ኢየሱስን እንዲያውቁት እተጋለሁ። ስለ ኢየሱስ ማወቅና ኢየሱስን ማወቅ በጣም የተለያዩ ነገሮች ናቸው። እና ኢየሱስ ሲገለጽልን በዚህ ላይ በጣም ነው ደስ አድርጎ የጻፈው። ምንድነው የሚለው ፍጹም የሆነውን የመረዳት ብልጽግና መረዳት መንፈሳዊ ነገር ስንረዳ እግዚአብሔር ነገርን ስንረዳ ቃሉን ስንረዳ በቃሉ ውስጥ ኢየሱስ ሲገለጥልን በቃሉ ውስጥ ኢየሱስ ሲበራልን ያ እንዲገለጥ እተጋለሁ አለ። በማስተማር በመጸለይ በብዙ ነገር እተጋለሁ። ምክንያቱም ይሄን ካወቅን ብቻ ነው ቀጥ ብለን ቆመን መገስገስና መጽናት የምንችለው። እንደገና ጌታ በጣም ጌታ ፍቅር ነው። እንግዲህ ያው አንደኛ ዮሐንስ ምዕራፍ 4:10 ላይ የእግዚአብሔር ቃል ምን ይላል? እግዚአብሔር ፍቅር ነው ይላል። እግዚአብሔር አሜን ኃያል ነው፣ እግዚአብሔር መሐሪ ነው፣ እግዚአብሔር ፈጣሪ ነው፣ እግዚአብሔር ታላቅ ነው፣ እግዚአብሔር ብዙ ማለት እንችላለን። ግን ራሱን ሊገልጽ እግዚአብሔር በመንፈስ ቅዱስ አማካኝነት የፈለገው ፍቅር መሆኑ እግዚአብሔር የምናመልከው የምንጸልየው የምንሰግድለት የምንፈልገው የምንራበው የምንጠማው አምላክ እሱ ምንድን ነው? ፍቅር ነው። ስለዚህ እዚህ ላይ ምን ይላል? በፍቅር እርስ በርስ ምን እንድትሉ ነው ተጋደሉ በፍቅር እንድትተሳሰሩ ዩናይትድ እንድትሆኑ አንድ እንድትሆኑ እተጋለሁ። እና ይሄ ፍቅር የሚለው ነገር ቀላል አይደለም። ማለት ትርጉሙን የሰው ፍቅር አለ፣ የወዳጅነት ፍቅር አለ፣ የትዳር ፍቅር አለ፣ የጓደኛ ብዙ አይነት ፍቅር አለ። ግን በግሪኩ ቃል ሌላ አዲስ ሊፈጥሩለት ፈልጉ ፍቅር የእግዚአብሔርን ፍቅር ለመግለጽ አጋፔ የሚለው ቃል ተፈጥሮ ነው። በቃ ይሄንን የእግዚአብሔርን አይነት ፍቅር ለመግለጽ አዲስ ቃል ነው የተፈጠረው። ማለት በግሪኩ በሌላ ጊዜ ተጠቅሞበት አቁም ይሄንን ቃል ማለት ከሰው ፍቅር በላይ ከአባት ፍቅር በላይ ከትዳር በላይ ከባልና ከሁሉ በላይ ወዳጅነት በላይ ለየት ያለ እግዚአብሔር ፍቅር አንኮንዲሽናል የሆነ የእግዚአብሔር ፍቅር ምንም ጋርም አናወዳድረው ጥሩ ስለሰራን ስለሚገባን ምናምን ሳይሆን በቃ እንዲሁ በነፃ የፈሰሰ እግዚአብሔር ዓለምን እንዲሁ ወዷልና አንድ ልጁን አሳልፎ እስኪሰጥ ድረስ አይደለም የሚለው ለዓለም
ለክፉ ለሌባው ለጠፋው ለአመፀኛው ለበደለኛ ሁሉ የፈሰሰ እንዲሁ የፈሰሰ ምክንያት የሌለው የእግዚአብሔር ፍቅር የተጠማ ሁሉ መጥቶ የሚጠጣ የፈለገው ሁሉ መጥቶ የሚታቀፍበት አይሜን ሉቃስ ምዕራፍ 15 ላይ ስንሄድ የጠፋው ልጅ ታሪክ በጣም ጥሩ ምሳሌ ነው የሚሆነው። ለዚህ የእግዚአብሔር ፍቅር ይሄን አይነት ነው ብሎ ነው ጌታ ኢየሱስ ክርስቶስ በዛ ምሳሌ ያስተማረውና ይሄ እንዲበዛላችሁ እንዲኖራችሁ እርስ በርስ በዚህ እንድትተሳሰሩ በሁለት ነገር ነው ያላቸው። አንደኛ በህብረት በአንድነት እንድትተሳሰሩ፣ ሁለተኛ ደግሞ ፍቅር የሆነውን ኢየሱስን እንድታውቁት እተጋለሁ። ይሄ ትልቅ ነገር ነው። ጌታ ኢየሱስ ክርስቶስን አንድ ጊዜ መጡና ከህግ ሁሉ በላይ የሆነ ህግ ምንድን ነው ብለው ማቴዎስ 22 ላይ ጠየቁት። እርሱም ምን አለ? እንዲህ አለ፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሀሳብህ ውደደው። ይህ ከሁሉ የሚበልጥ ወይም ደግሞ የመጀመሪያው ትእዛዝ ይሄ ነው። የመጀመሪያው ከሁሉ የሚበልጠው ትእዛዝ ይሄ ነው ብሎ ሁለተኛ ያንኑ ደግሞ ምን ይላል? ይሄ ሁለተኛው ደግሞ ያንኑ ይመስላል። ሁለተኛው ደግሞ ይሄው ጎረቤትህን እንዲሁ ውደደው የሚለው ትእዛዝ ነው። ህግና ነቢያት በሙሉ በእነዚህ ሁለት ትእዛዞች ላይ የተንጠለጠሉ ናቸው። ህግና ነቢያት በዚህ እግዚአብሔርን በመውደድ ጎረቤትንና እርስ በርስ በመዋደድ በሁለቱ ላይ የተንጠለጠሉ ናቸው። ፍቅር እንግዲህ ስርና መሰረቱ ያው አንድ ነው፣ እሱም እግዚአብሔርና እግዚአብሔር ነው። የእግዚአብሔር ፍቅር ሮሜ ምዕራፍ 5 ላይ በልባችሁ እንዲሁ ፈሷል። የእግዚአብሔር ፍቅር በልባችሁ ፈሷል። እና መውደድ ቀላል ነው እንዴ? አሜን። እግዚአብሔርን መውደድ እሺ፣ ግን ሰውን መውደድ ቀላል ነው እንዴ? ጎረቤትን መውደድ ቀላል፣ ጓደኛ መውደድ ቀላል ነው እንዴ? እንዲህ አድርጌ እንዲህ አላደረገ እንዲህ የሚያደርገው ብዙ ምክንያት መደርደር እንችላለን። አይቻልም። በራሳችን ይሄንን ትእዛዝ ነው፣ ህግ ነው። ሁለቱም እግዚአብሔርን መውደድም ጎረቤትን መውደድም ትእዛዝ ነው ይልና የነቢያት ሁሉ ሌሎቹ ሁሉ ህግጋቶች በዚህ የተንጠለጠሉ ናቸው። እንዴት እንችለዋለን? እንዴት እንፈጽመዋለን? ወደ አዲስ ኪዳን ስንመጣ አይ ቲንክ the only way ልንፈጽማቸው የምንችልበት መንገድ እኛ ራሳችን ይሄንን የእግዚአብሔርን ፍቅር በሙሉ ልባችን አምነን ተቀብለን ልባችን ከፍተን መንፈስ ቅዱስ እንዲያፈስልን ፈቅደን እኛ ምን ያህል እንደተወደድን ተረድተን ከዛ ለሌላውን ደግሞ መውደድ እንችላለን። ምክንያቱም ሰው የሌለውን መስጠት ስለማይችል ወገኖች፣ እንደተወደደ የማይገባው ሰው ሌላው መውደድ አይችልም። ስለዚህ ኦሪጂናሊ መጀመሪያ በተለይ እንደ ሴቶች በጣም ኢንካሬጅ ማድረግ የምፈልገው ምንድነው የኛ የፍቅር ጥማት ወይም ዲማንድ፣ እኛ ተቀባዮች ነን፣ ፍቅር ተቀባዮች ነን። ኤፌሶን 5 ላይ ባሎችን እንኳን ሚስትህን ውደድ ክርስቶስ እንደወደደው እንዴት አድርጎ ይችላል? ራሱ ያልተወደደ ራሱ የሚወደኝ የለም እያለ ራሱን እያለ መስጠት እንዴት ይችላል ወገኖች? ነገር ግን ይሄንን የፍቅር ጋን ልበለው፣ ምናልባት ወንዶች ስራ ከሆነ ውስጣቸው ጋን የሚቀበሉበት የኛ ጋን ነው። እንፈልጋለን፣ እንራባለን፣ እንጠማለን፣ መወደድ ነው የምንፈልገው። ያንን በፍጥረታችን ስላየነው እግዚአብሔር ደግሞ አይ ቲንክ ባሎችን ውደዱ ሚስቶቻችሁን ትእዛዝ አድርጎ የሰጣቸው ሰጀሽን ሳይሆን ትእዛዝ። love your wife as Christ has loved the church። እና ይሄንን ማድረግ ደግሞ ብዙዎቹ ይቸገራሉ፣ ለራሳቸው ስለሌላቸው ማለት ነው። ስለዚህ እንደ ሴቶች በመጀመሪያ እያንዳንዳችን በጥሞና ጌታ እግር ስለወደድ ጌታ ሆይ ስለወደድከኝ አመሰግንሃለሁ፣ በእውቀት ተቀብየዋለሁ፣ አምኘዋለሁ። ስለዚህ እኔ የተወደድኩኝ እንደሆንኩኝ ራሴን ጠራለሁ። እነዛ ይላል የእግዚአብሔር ቃል ላይ እንደተወደዱ አወቁ፣ ያን ፍቅር ተቀበሉ።
መኖርም ጀመሩ። you are loved እህቴ። አምላክሽ የፈጠረሽ ሰማይ ምድርን የፈጠረ ሁሉን ቻይ የሆነ ዘላለማዊ የሆነ ፍቅር ከፍ ዝቅ በማይል ፍቅር ወረት በሌለበት ፍቅር በነፃ ወዶሻል፣ ወዶኛል፣ ተወደናል። ከዚህ ምንጭ ተነስተን ነው እንግዲህ ሌላውን ሁሉ ማድረግ እንችላለን። እነዚህ አንዱ ህብረት ነው እዚህ ላይ የሚነግረን። ሁለተኛው ደግሞ ፍቅር ነው ማለት አካል ነን አይደለም። አሁን ለምሳሌ እዚህ ውስጥ ያለ በሙሉ አካል ነን። ክርስቶስ ራስ ነው፣ እኛ አካል ነን። እኔ እቺ ትንጧ እቺ ትታይ እንደሆነ አላውቅም። እቺ ትንጧ ጣት ነኝ እኔ። ከልቤ ነው የምላችሁ፣ ውሸቴን አይደለም። እቺ ትንጧ ማለት ስለ ራስሽ ተናገሪ ብትሉኝ ብዙ ድካሜን ነው የማውቀው። በቃ በብዙ መልክ ግን እግዚአብሔር ለሚፈልገው ነገር አንዱ ይሄን ያደርጋል፣ አንዱ ይሄን ያደርጋል። እግር አለ፣ እጅ አለ፣ ምን አለ። ሁላችንም ፋንክሽን እንድናደርግ አካል አድርጎ በዚህ ምድር ላይ አስቀምጦናል እንደ አካል። ይሄኛው አውራጣት እኔ ትንሽ ካልሆንኩኝ፣ እጅ እግር ካልሆንኩኝ፣ አይን ደግሞ ምን ያስፈልገኝ? እኔ አፍንጫ ብትንትን ካልን ምንም አካል ሆነ ትርጉም ያለው ስራ መስራት አንችልም። ስንለያይ እንደክማለን። ስንለያይ ለሰይጣን ስራ እንመቻለን። ስንለያይ እንደውም እንጠፋለን። ስንዋደድ፣ ስንፋቀር፣ አንድ ላይ ስንሆን ግን ትልቅ ጉልበትና አቅም እናወጣለን። ዘፍጥረት ምዕራፍ 11 ላይ ጌታ እግዚአብሔር ተናግሯል በቃሉ ላይ። ማለት ዘፍጥረት ላይ ባቢሎናውያኖች በጣም በቃ ራሳቸውን ከፍ ማድረግ ፈለጉ። ለራሳቸው ዝና መስራት ፈለጉ። ሰማይ ጠቀስ የሆነ መስራት ፈለጉ። በጣም ተባብረው ማለት ነው በአንድ ላይ። እና እግዚአብሔር አየና ሞቲቫቸው ልክ ስላልነበረ በጣም አንድ ቃል ተናገረ። በጣም ነው ሁሌ የሚገርመኝ ይሄን ሳስቡና መላል እርግ እነዚህ እኮ በተባብረው በአንድ ላይ ከሰሩ የሚያቅታቸው የሚሰናቸው ምንም ነገር የለም ማለት ከተባበሩ። እንግዲህ እነዛ ለክፋት ስለተባበሩ የእግዚአብሔር በተናቸው ይላል። ቋንቋቸው እንደበላለቀ ይላል። የሰሩትንም አፈረሰባቸው ይላል። በሌላ መንገድ ግን እኛ እንድንተባበር፣ አንድ እንድንሆን፣ እንድንዋደድ፣ እንድንያዝ በትዕዛዝ መልክ መጥቶልናል። ይቻላል። የሚቻለው እንዴት ነው? አንዱ እንደተወደድን ስናምን ለራሳችን የፍቅር ጋናችን ከሞላ ከማን ከእግዚአብሔር ፍቅርና ምሕረት ተነስተን ተወድጃለሁ፣ አምላኬ አመሰግናለሁ፣ ምሕረት ሰጥተኸኛል፣ ተምሬያለሁ፣ ምንም የተሳሳት ነው ወይም የተበላሸብን ነገር ካለ አም ሶሪ ጋድ እያልን ያንን ፍቅር ከእግዚአብሔር ተቀብለን ከተሞላን በእውነት የምንሰጠው ይኖረናል። የእግዚአብሔርንም ፈቃድ ለመፈጸምና ተዋደዱ ያለውን መፈጸም እንችላለን። ይሄ የአንድነት ነገር በጣም በጣም ትልቅ ነው ለእግዚአብሔር። በጣም የፍቅር ነገር፣ በጣም የመያያዝ ነገር። ምሳሌ ምዕራፍ 6 ላይ እናውቀዋለን ምናል ብዙዎቻችን። እግዚአብሔር ምን ብሏል? ላንብበው፣ ይቅርታ አድርጉልኝ፣ ከመጽሐፍ ቅዱስ ላንብበው እና ኖቴ ላይ እንትን አላለም። ምሳሌ 6 እንደዚህ ይላል፣ እግዚአብሔር የሚጠላቸው 6 ነገሮች አሉ፣ የሚጸየፋቸው 7 ናቸው። ወደ እዩት፣ የሚጠላቸው 6 ናቸው፣ የሚጸየፋቸው ግን 7ኛው። እግዚአብሔር የሚጠላቸው 6 ነገሮች አሉ፣ የሚጸየፋቸው 7 ናቸው። እነዚህም ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹህ ደም የሚያፈሱትን እጆች፣ ክፋትን የሚያውጠነጥኑትን ልብ፣ ወደ ክፋት የሚቸኩለውን እግር፣ በውሸት ላይ ውሸት የሚጨምር ሐሰተኛ ምስክር፣ ወንድሞችን 7ኛው ይሄ እህቶችን ማለት ይቻላል መካከል ጠብን የሚጭር፣ በወንድሞች መካከል ጠብን የሚጭር።
ይሄንን እናደርገዋለሁ፣ እጸየፈዋለሁ። እኛ በምድር ላይ ጌታ መጥቶ እስከሚወስድን ድረስ መስራት ያለብን ፍቅርን ማባዛት፣ ማስታረቅ፣ ማዋደድ የሌላውን ገበና ወይም ውድቀቱን ምኑን ከማውራት በጎ በጎውን ነገር መናገር፣ አካልን መገንባት፣ አይዞሽ ማለት፣ አይዞህ ማለት፣ በምንም አይነት ሰው እንዳይጣላ አካባቢያችን ግን እንዲዋደድ ማድረግ። ምክንያቱም እኛ የተወደድነው ለማዋደድም ስለሆነ፣ ለማቀራረብ ስለሆነ፣ ለማያያዝ ስለሆነ፣ አቅማችን፣ ጉልበታችን፣ ብርታታችን በዩኒቲ ውስጥ ስለሆነ፣ በአንድነት ውስጥ ስለሆነ፣ ተባብረን ስለሆነ ወገኖች እንድንለያይ የሚፈልገው ጠላት ነው። ለምን ይፈራል? ከተባበርን የምናነክተው ብዙ የጠላት ቀንበሮች አሉ። ከተባበርን የምንበዘብዘው ከጠላት ካምፕ ብዙ ነፍሳት አሉ። ይሄኛውን እጠየፋለሁ ያለው ምንድን ነው? እውነቴን ነው የምላችሁ፣ ፍቅር ከሌለ እኮ እግዚአብሔር አድራሻውም አይደለም። 2-3 ናቸው በተሰበሰባችሁት እኔ በዛ እገኛለሁ። በርከት ብለንም በአንድ ልብ አንድ መንፈስ ከተገናኘን እግዚአብሔር አድራሻው በእኛ መሀል ነው፣ በፍቅር መሀል ነው እግዚአብሔር የሚገኘው። ሚ ኤንድ ጂሰስ አለው። እኔ አልፈልግም፣ እኔ መገናኘት አልፈልግም፣ እኔ ከጌታ ጋር ብቻዬን። ዲስ ኢዝ ኖት ራይት። እንደዚህ አይደለም። ብቻችን ኦፍኮርስ የብቸኛ የጓዳችን የእንባችን አምላክ ነው። የብቸኝነታችን ጊዜ መጥቶ አለሁልሽ ብሎ ከጎን የሚያጽናና አምላክ ነው። የቆሰለውን ልባችንን የሚፈውስ አምላክ ነው። እርግጥ የግላችን ነው። ኢየሱስ ስሙ ይባረክ። በእንባ ጊዜ የሚመጣ በወደቅንበት መጥቶ አይዞሽ አለሁልሽ ብሎ ቀና የሚያደርገን፣ ግን በህብረትም ደግሞ እንድንሆን፣ ሌላውን ደግሞ እንድንወድ፣ ተዋደን ደግሞ እንዳካል እንድንቆም፣ ይሄ አንዱ የተፈጠርንበት የእግዚአብሔር የልቡ መሻት ነው። የእግዚአብሔር የልቡ መሻት ነው። በጣም በጣም ሁል ጊዜ የማስበው ዮሐንስ ምዕራፍ 17 ላይ ብዙዎቻችን እናውቃለን። ጌታ ኢየሱስ ክርስቶስ አሁን ወደ ሞት እየሄደ ነው፣ ወደ እስራት እየሄደ ነው። አሳልፎ የሚሰጠው ቀርቧል እና በዛች በመጨረሻዋ ቀን የመጨረሻ ቃል የጠነከረ ነው። የመጨረሻ ንግግር በጣም ይከበራል። ማለት ሊሞት ሲል የተናገረው ይባላል። ሊሞት ሲል የተናገረውን እንደ ኑዛዜም አድርገው ይቀበሉታል። ማለት ዮሐንስ 17 ላይ ጌታ ኢየሱስ መጨረሻ ደቀ መዛሙርቶችንም ተሰናብቶ ሊሄድ በቃ ከዛ በኋላ ወደ ሞት ነው የሄደው፣ ወደ ስቅላት ነው የሄደው እና የመጨረሻ ሲሰናበታቸው ጌታ ኢየሱስ አንድ ጸሎት ጸለየ። ለዚህ ጸሎት መልስ ያርገን ዛሬ ማታ ውስጥ ያለነውን ሁሉ በጌታ በኢየሱስ ክርስቶስ። ጌታ ኢየሱስ እንደዚህ ብሎ ጸለየ። የእርሱንም ትምህርት የተቀበለውን በእኔ የሚያምነውን ጭምር እንጂ ስለነዛ አይደለም ካለ በኋላ ይገርማቸዋል። ማቴዎስ 17 ዮሐንስ 17 ላይ አንዱ ጸሎት 4 ጊዜ ደጋግሞ ጸለየ። 4 ጊዜ በአንዱ ምዕራፍ 17 እንዲህ ብሎ ጸለየ። አባት ሆይ አንተ በእኔ እኔም በአንተ እንዳለሁ ሁሉም አንድ እንዲሆኑ እንዲሁም አንተ እኔን እንደላከኝ ዓለም ያይ ዘንድ። ይቅርታ በጣም እንደገና አነበዋለሁ። የመጀመሪያው አባት ሆይ አንተ በእኔ እንዳለህ እኔም በአንተ እንዳለሁ ሁሉ አንድ እንዲሆኑ እንዲሁ አንተ እኔን እንደላከኝ ዓለም ያምን ዘንድ እነርሱ በእኔ እንዲሆኑ ነው። እኛ አንድ እንደሆን ሁለተኛ ጊዜ ነው፣ ሶስተኛ ጊዜ ነው። እኛ አንድ እንደሆንን እነርሱም አንድ እንዲሆኑ የሰጠኸኝን ክብር ሰጥቻቸዋለሁ። አንድ በመሆን ውስጥ ክብር አለ። ሶስተኛ የጸለየው ነው። እኔ በእነርሱ አንተም በእኔ መሆንን ነው። አንተ እንደላከኝ እኔንም እንደወደድከኝ መጠን
እነርሱንም እንደወደድካቸው ዓለም ያውቅ ዘንድ አንድነታቸው ፍጹም ይሁን። አባት ሆይ እነዚህን የሰጠኸኝን እኔ ባለሁበት እንዲሁም ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬን እንዲያዩ እፈልጋለሁ። ይሄ የኢየሱስ ጸሎት ነው። በአንድ ጊዜ 4 ጊዜ እኛ አንድ እንደሆን አንድ አድርጋቸው። አይ ኔትወርኩ አስወጣት መሰለኝ አይደል? ሚውት ሆና መሰለኝ። ሚዩት ነው ወይስ ሶፊ? ሚዩት ካረግሽ አንሚዩት አድርጊ። ግን ኔትወርኩ ፍሪዝ ያደረገ ነገር ይመስላል። አንሚዩት አድርጊ። መብራት ጠፋባቸው። የኢትዮጵያ ነገር እኮ አስቸጋሪ ነው። እስቲ ቆይ ልደውልላት። ኦኬ መጥቻለሁ። በጣም ይቅርታ። እሺ እየደወልኩልሽ ነበረ። ጥሩ ቀጥይ። አይ ነው በጣም ይቅርታ ተቋርጦ ነው። ችግር የለም። እሺ ቀጥይ። እሺ እና እሰማለሁ ቱትዬ ይሰማል? ይሰማል። ቪዲዮሽ ጠፍቷል። እሺ በቃ ቪዲዮ ጠፍቷል፣ ግን ድምጼ ይሰማል። ኢትስ ኦኬ ይሰማል። እና ምንድነው ጌታ ኢየሱስ ክርስቶስ በጣም 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 የልቡ መሻት ስለሆነ የልቡ ረሃብ ስለሆነ በቃ ጸለየው ልክ ከመሄዱ በፊት። ከዛ በኋላ አስረው ነው የወሰዱት። እና ዛሬ መጠይቀው ምጸልየው መንፈስ ቅዱስ ካረዳን አይቻልም፣ እግዚአብሔር ካረዳን አይቻልም። በስጋ የሚደረግ አይደለም፣ ግን ለእግዚአብሔር መንፈስ ልባችንን ከፍተን ያ ፍቅር እንዲሞላል ሮሜ ምዕራፍ 5:5 ላይ ያለውን በጣም ነው የምወደው። የእግዚአብሔር ፍቅር በልባችን ፈሷል ይላል። የእግዚአብሔር ፍቅር በልባችን እና ያንን ማስተናገድ በቃ አንደኛ ዮሐንስ 4 አንደኛ ዮሐንስ 3 በሙሉ ብታነቡት ስለ እግዚአብሔር ፍቅር ለኛ ያለውን ነው የሚናገረው። አንደኛ ዮሐንስ 4:10 ላይ ምን ይላል? እሱን እንደወደድነው ሳይሆን ይላል። እኛ እሱን እንደወደድነው ሳይሆን እሱ እንዴት እንደወደደንና ራሱን አሳልፎ ለኛ ስለሰጠን ነው። ፍቅር ስንል የሱ ፍቅር ለኛ ዲቫይን የሆነ አንኮንዲሽናል የሆነ ፍጹም የሆነ ኃጢአተኞች ሳለን የወደደን በመስቀል ላይ ተንጠልጥሎ ያን የመጨረሻ የሞተው ብሎ እስከሚጸልይ ድረስ የተገለጸ የእግዚአብሔር ፍቅር፣ ያን ፍቅር በእኛ ውስጥ ሲገባ ጌታ መንፈስ ቅዱስ ሆይ ሙላኝ ስንለው ልወቀው ውስጥ ይሄንን ፍቅር ልረዳው፣ ይሄንን ፍቅር ኑረው፣ ይሄንን ፍቅር በእኔ ውስጥ ስንለው ስንቀበል፣ ከሱ ካልተቀበል እኛ መፍጠር አንችልም ለማለት ነው ባጭሩ። እና አንደኛ ዮሐንስ 4 ምንድን ነው የሚለው? የእኛ ፍቅር ኦፍኮርስ እኛ እንወደዋለን፣ ህግ ነው፣ መውደድ አለብን፣ እግዚአብሔርን እርስ በርስ መዋደድ አለብን። ግን ሲያቅተን ምን እንድናደርግ ነው ጠይቃችሁ? ምንጩ እግዚአብሔር ስለሆነ አቃተኝ፣ መንፈስ ቅዱስም በልቤ ያፍሰው አቃተኝ። ሊረዳን እሱ ትእዛዙን፣ ፈቃዱን፣ መሻቱን ለመፈጸም እሱ በጣም በጣም ቅርባችን፣ አንድነት ኃይላችን። አንድ መሆን የለብን። ደግሞ ከእግዚአብሔር ያልሆነ ካራክተሮች አሉ ማለት መቅናት፣ መወዳደር፣ መፎካከር፣
እንደዚህ አይነቶች ነው። እኛ ሁላችንም አንድ አይነት አይደለንም። ልክ አሻራችን ልዩ ልዩ እንደሆነ ሁሉ ማንነታችንም ልዩ ልዩ ነው። ማለት ካርቦን ኮፒ እግዚአብሔር አልፈጠረም። ሁላችንን በአምሳሉ ፈጠረ። አንዱ አጭር፣ አንዱ ጥቁር፣ አንዱ ረጅም፣ አንዱ ቀጭን፣ ብቻ የሱ የእጁ ስራዎች ነን። he is a designer of our life። ሁሉ ነገራችን ባህሪያችን ብርታት ጥንካሬያችን በእውነት ነው የምላችሁ። ትሁት እንዲሁ ለመሆን ሳይሆን እንደኔ ደካማ ሰው በህይወት አይቻላል። አይሚን ሆስፒታል ሲሉኝ ሊቆጣኝ ነው፣ ምን ሊያደርገኝ ለምን ጠራኝ እላለሁ፣ ደነብራለሁ። ሌሊት መብራት ከጠፋ መተኛት ፈሪ፣ ቀን ከሁለት ጓደኛ መሀል ካልገባው መሄዳል። እኔም እግዚአብሔር ይችን ደካማ በቃ ማለት ተስፋ የተቆረጠ ፌንት ሳር አንድ ቀን ሞታ ትቀራለች የተባልኩ የሚሰጋልኝ ልጅ አሁን ብርታቴን ሳየው ጥንካሬን ሳየው ስራ አለኝ። ለዚህ ነው የምሰራው። ምን እላቸዋለሁ? እንዴት ነው እስከሰራሁለት ድረስ ስራ ሳቆም ይውሰደኝ እስከሰራሁለት ጊዜ ግን። ስለዚህ ሁላችንም ዩኒክሊ ዲዛይንድ ባይ ጋድ። አባታችን አልፈጠረንም፣ እናታችን አልፈጠረችንም፣ ሶሳይቲ ተሰብስቦ እንዲህ ያለ አሁን ሰው ያስፈልጋል ብሎ አልፈጠረንም። እግዚአብሔር ነው የፈጠረን። ፈለገን በዚህ ጊዜ እንድንኖርለት እግዚአብሔር ፈለገን። እግዚአብሔር እኔ የምሰራውን ማንም መስራት አይችልም። እንደኔነቴ ትሁት የምትሆነውን ትሁትን ቀጥታ መሆን አልችልም። ሌላም አገልጋዮች ብዙ አላችሁ እግዚአብሔር የቀባችሁ ውስጥ ማናችሁም እንደማንም ካርቦን ኮፒ ጠፍቷል ድምፅሽ ትዬ ሶፊ። ያስወጣት ደግሞ እንደገና። ሃሌሉያ ሃሌሉያ። እያሰላሰልን እስቲ ጌታ እየተናገረን ያለውን ስለ ፍቅር። ያለ ፍቅር ምንም በቃ ባዶ ነን፣ ምንም ዋጋ የለውም። የሁሉም የጸጋ ስጦታ መጨረሻው ያ ቀጢ አይ ተዋጋን በጣም አላማ በጣም ነገረመኝ። አንሶ ሰፈር ደግሞ ስደነባበር አንዱን ሳደርግ የፖይንቶችን እየተደበላለቁብኝ ዋናው ምንድን ነው? ዩ አር ፊርፉሊ ኤንድ ወንደርፉሊ ሜድ። አሜን ሃሌሉያ። አጭር ነሽ ቢዩቲፉል፣ ረጅም ነሽ ቢዩቲፉል፣ ጥቁር ነሽ ቢዩቲፉል፣ ጎራድያ አፍንጫ ፈለገ ዲዛይነሩ እግዚአብሔር ፈለገ። ወገኖች ሃሌሉያ ይህን የመሰለች ፈልጋለሁ። we don't need to compete with anybody. appreciate each other። yes ሃሌሉያ። ግን አንዳንዱ ጀንትል ነው፣ አንዳንዱ ፈጠን ፈጠን ብሎ ይናገራል፣ አንዳንዱ አስተማሪ ነው፣ አንዳንዱ ደግሞ ኢቫንጀሊስት ነው፣ አንዳንዱ ደግሞ ፕሮፌቲክ ነው። we need everybody። ሁላችንም አስፈላጊዎች ነን። ማንን ለመግለጽ? የእግዚአብሔር ምስጢር የሆነውን ክርስቶስን ለመግለጽ። ሌላ ዓላማ የለም። እኔ ተገልጬ ምን አመጣለሁ? ትሁት ተገልጣ ምን ታመጣለች? አበበች ተገልጣ ምን ታመጣለች? እናቴኝ ትልቁ ነገር ክርስቶስን መግለጽ ነው። ምን ሆኖበታል? የእግዚአብሔር ምስጢር የሆነውን ለዓለም መድኃኒት የሚሆነው እሱ ነው። ለጥያቄ ሁሉ መልስ የሚሆነው እሱ ነው። ትርጉም የሚሰጠውን ላይፍ እሱ ሲገለጥ ብቻ ነው በእኛ ውስጥ። አሜን አሜን። እና ይሄንን ነው ጳውሎስ የጸለየላቸው፣ የእግዚአብሔር ምስጢር የሆነውን እርሱ ነው መረዳት ይችሉ ዘንድ መገለጥ። እሱ ካልተገለጠልን እኮ ስጋ ነው የምንሸተው። ትርጉም የለንም፣ ዋጋ የለንም። የኤማውስ መንገደኞች እኮ ስጋ እየሸተቱ ነበር የሚሄዱት ክርስቶስ ሳይገለጥላቸው። እንዴ አልሰማህም እንዴ የሚወራውን? ሰሞኑ ነው የሴኔና የቢቢሲ ወሬ እያወሩ እየጠወለጉ ሲሄዱ ጌታ ኢየሱስ በመካከላቸው ነው። ምንድን ነው የምታወሩት አላቸው። እንዴ አልሰማህም እንዴ? በቃልና በእውቀት በቃልና በስራ በድርጊትና በቃል እጅግ ብርቱ የነበረው የናዝሬቱ ኢየሱስ እኮ ነግሯቸዋል እኮ ከ3 ቀን በኋላ እነሳለሁ ብለዋል። ግን እነሱ አልተገለጠላቸውም ነበር። እደር አሉት፣ መሽቷል አሉት፣ ወሰዱት።
መሽቷል አሁን አትሂድ ማለት ሴፍ አይደለም ማለት ነው። በሌላ መልክ እስራኤል ሄጄ አይቼዋለሁ መንገዱን ሁሉ የኤማውስ መንገዱ። ከዛ ዳቦ ሰጥቷቸውና አመስግኖ ሲቆርስ አይናቸው በራ። በጌታ በኢየሱስ ክርስቶስ ዛሬ ማታ ጸሎቴ የሱ ፍቅር ላንቺ እንዲገለጥልሽ ለእያንዳንዳችን የመለኮታዊ ፍቅሩ አብሮነቱ አላማው ኪዳኑ እንዲገለጥ ካልተገለጸልን በስተቀር ኤነርጂ አናገኝም፣ ጉልበት አናገኝም። እየተዋጋን ነው እንግዲህ በመንፈስ እየተቀበልን። ሃሌሉያ! ጌታ በብዙ እየተናገረን እንዳለ እርግጠኛ ነኝ። ክብር ለጌታ ይሁን። ተመልሳ እስከምትገባ እኛ ቃሉን እያኘክን እያመነዠክን እንጠብቃታለን። ጌታ ይባረክ። ሃሌሉያ! ጌታ ስለ ፍቅር እየተናገረን ነበረ። በቃ ጋን እንደሆነ የኛ ልብ በተለይ የእህቶች ልብ ጋን ነው። በቃ ያንን ደግሞ ጋን ምንም ሊሞላ አይችልም ያለ ክርስቶስ ፍቅር በስተቀር። የባል ፍቅር ወይም የቦይፍሬንድ ሌላ ነገር ሊሞላው አይችልም። በቃ ጌታ ካልሞላው በስተቀር እያለችን ነበር። ዌልካም መጣሁኝ። አዎ መተሻል። እኔ ደግሞ እያቀጣጠልኩ እየጠበኩሽ ነበር። ቀጥይ። አይ ካንት ብሊቭ ኢት። ትግል በቃ እና ያልኩት ምንድነው ሲገለጥልን፣ ይሄ በጣም በጣም ትልቅ ቁልፍ ነው። ጌታ ሲገለጥልን ሌላውን ሁሉ እንረሳዋለን፣ ያስረሳናል። ይሄ ሁሉ ምድራዊ የሆነ ክርክሩ የኔ ቸርች የአንቺ ቸርች የእንትን መከፋፈል፣ መካሰስ እንዴ ማን ነው ቸርች ላንቺ የሰጠሽ? ቸርች እኮ የእግዚአብሔርና የእግዚአብሔር ብቻ የእግዚአብሔር ነው። የቤተ ክርስቲያን ባለቤቱ እግዚአብሔር ነው። አይ ዶንት ላይክ ኢት። ያበበ ቤተክርስቲያን፣ የበቀለ ቤተክርስቲያን ስም ሲጠራ በጣም ነው ኦፌንድድ መሆነው። እኔ ፐርሰናሊ በእውነት ነው የምላችሁ። ምክንያቱም ቤተክርስቲያን የእግዚአብሔር ናት፣ የሰው አይደለችም። ሰው ምሪት ሰጥቶ ሂድ ዝጋ ቆፍር አዳዲስ ሰው ይዘህ ስራ ምናምን ካለ እሰየው። እየባረክን ለምን አንሸኝ? እውነት መነጋገር ስላለብን ያባላን ምንድን ነው? ያናከሰን ምንድን ነው? እንዳንዋደድ እንዳንፋቀር በአንድ ልብ ተባብረን አንድ ሆነን የጌታ የኢየሱስ ክርስቶስን ጸሎት መልስ መሆን ያቃተን ምስጢሩ ምንድን ነው? ያልተገለጸልን ነገር ስላለ ነው። ኢየሱስ ክርስቶስ ቢገለጽልን ወገኖች ብናየው፣ የኤማውስ መንገደኞች ልክ እኮ ሲበራላቸው ሲያዩት ኢነርጂ አገኙ። በቃ በረቱ፣ ነቁ፣ እሬበሉ ጌታ እኮ ነው አሉ። በቃ ከዛ ያንን መሽቷል እደር በዚህ በጨለማ ያሉትን መንገድ ተነስተው፣ ቀላል መንገድ አይደለም፣ ኢየሩሳሌም ድረስ ዋክ አድርገው ሄዱ። ተነስቷል ለማለት ሲበራልን ጌታ ሁሉ ነገር ፋንድያ ነው እህቶች። ሀብት ፋንድያ ነው፣ እውቀት ፋንድያ ነው፣ ማጌጥ መልበስ፣ ወርቅ፣ አልማዝ፣ ድንቁ ፋንድያ ነው። እሱን ከማወቅ ጋራ ስናወዳድረው ነቲንግ ማተርስ ሪሊ ምን ማለት ነው? እኔ የበራልኝ ቀን አስታውሳለሁ። በስደት ላይ ሆነን ብዙ ድብድብ ፊዚካሊ ሁሉ ቀምሻለሁ በወንጌል ምክንያት። እና አንድ ጊዜ ትዝ ይለኛል፣ መጣጎ በጣም አቃቤ ሕግ ነበር አጎቴና መጣበቱ ሲሉ አይ ዶንት ኬር ይምጣ፣ በጣም እኮ የምፈራው በራልኝ ኢየሱስ። በቃ ለዚህ ጌታ ሞታለሁ ብዬ ወሰንኩኝ። መኖር አለ ጳውሎስ እኮ ስለበራለት እኮ መሞት ለኔ መኖር ክርስቶስ ነው አለ፣ መሞት ደግሞ ክብሬ ነው አለ። በቃ የዚህ ዓለም ነገር ነክሰን የእግዚአብሔርን ኪንግደም ውበት ማንጸባረቅ አንቺ ሁለቱ አብሮ አይሄድም። ወይም ዓለምን መርጠን እንደ ዓለም ነጋዴ ቸርቻሪ መሆን ነው። በቤተ ክርስቲያን ግን ውስጥ ሆነን የስጋ ነገር የስጋ ፍሬ ወሰደ አልወሰደ ምንድን ነው የሚወስደው? ምንም እኮ ያንተ አይደለ። አንተ ራስህ እኮ የምትወሰድ እኮ ነህ።
አንቺ ራስሽ እኮ የምትወሰጂ ነሽ። ሰው እኮ የእግዚአብሔር ነው። በቃ በምድር ላይ ያለን ዓላማ ጌታ የሰጠንን ኃላፊነት ጨርሰን ብቻ መሰናበት ነው። በቃ ጻፊ ካለሽ ጻፊ፣ ዘምሬ ካለሽ እንዳስቴር ጌታ ይባርክሽ። በጣም ነው የባረክሽን። ዋትኤቨር ዊ አር ጊቨን ለጌታ ጳውሎስ እንዳለ መኖር ለጌታ ነው። ለጌታ ልጅ ማሳደግ ለጌታ ነው። ትዳርን ማሳመር ለጌታ፣ ባልሽን ማገልገል ለጌታ። ቁልፍ ነሽ ሴት። ጀስት ሴት ነው። የሴት ነገር ነው ጠላት ነው የኛን ነገር የሚገፋው ስለሚፈራ እንጂ የሴቶች በአንድ ልብ በአንድ መንፈስ በአንድ ቃል ተያይዘን በፍቅር ልባችንን በእግዚአብሔር ፍቅር ጥም አድርገን እየተቃቀፍን እየተዋደድን እየተበረታታን እየተመካከርን ስንበረታ ቤተክርስቲያን ትበረታለች፣ ቤተሰብ ይበረታል፣ ወጣት ይበረታል፣ አምቴልኝ ህብረተሰብ ይበረታል። we are very very important for the kingdom of God። በጣም አስፈላጊ ነው። ከእግዚአብሔር መንግስት ስንወጣ ደግሞ በጣም አደገኞች ነን እኛ። መንፈስ ቅዱስ ካልያዘን ወሬያችን፣ ቅናታችን፣ ምቀኝነታችን፣ ውድድራችን ደግሞ ዛሬ ምን መስላ ወጣች? የፈለገችን ብትመስል አንቺ ምን ቸገር? ብትለብሽ ለጌታ ባትለብሽም ለጌታ እንዴ። ጌታ የሌለበት እኮ ማንሽን ውስጥ እንደው በአልማዝና በወርቅ ከምታሸባደቂ ሳር ጎጆ በሳር የተሰራች ከጌታ ጋር አብሮ በቃ በልሳን ሀራ ባኮ ቶሎማ እያሉ እየተደሰቱ መኖር አይሻልም እንዴ? እውነቴን ነው የምላችሁ። ጌታ እኮ ነው። ብዙዎች ዲፕሬስድ አሉ እኮ ሚሊዮነሮች፣ ሀብታሞች እዚህም በሀገራችን ገንዘብ አላቸው፣ ፖዚሽን አላቸው፣ ዲግሪ አላቸው። ሰላም የለም፣ እረፍት የለም፣ ደስታ የለም፣ እኔ ሳቅ የለም። እነግራችኋለሁ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ። ጌታ ቅርብ። አሜን። ጆይ ኢዝ ክራይስት። አሜን። ላቭ ኢዝ ክራይስት። ደግሞ ልንገራችሁ ኦርዴንድ የሆነ በረከት አለ። የታዘዘ በረከት አለ። በቃ ስንዋደድ አሁን በቤዛ እኔ ጌታን በጣም ቤዛዎች እዛ አላችሁ ብዙ ጌታ ኢየሱስ ይባርካችሁ። በፍቅራችን ምክንያት ኦርዴንድ የሆነ ፍቅር በረከት አለ። you are a living witness ቶትያ አይተሻል። በምንሄድበት ሁሉ የሚያፈስልን ደስታ የሚያፈስልን በቃ ስንሸላለም ስንሸላለም ማይ ቤስት ያለኝ የምለው ነገር ሰዎች ይሄ ራሱ ዛሬ የለበስኩት ስጦታ አሉ እዚህ ውስጥ ይሄ ካንሳሶች የሰጡ ይለብስ አይነ ወይ ቢዩቲፉል። ለምን በጌታ ፍቅር ኡዝ ብለን የሚያምርብሽ ይሄ ነው የኔ ካንቺ አንቺ ላይ ነው የሚያምር፣ አንቺ ላይ ነው የሚያምር እየተባባን this is how we should live። እየተመቀኘ ተቀናናን ፈርተን በሃይማኖት መንፈስ ተሳስረን ሪሊጂየስ ስፒሪት ውጭ ያስመስላል፣ ውስጡ ግን ቆሻሻ ነው። የጻፊና ፈሪሳዊ መንፈስ ልባችንን ማጥራት አለብን እህቶች። በልባችን መዋደድ አለብን። በመጀመሪያ ጌታን በሙሉ ኃይላችን በሙሉ ነፍስ ነው በሙሉ ሀሳብ ውደደው። አሜን። ሁለተኛውም ደግሞ እንደዚሁ ወንድምህን እንዴት ትወዳለህ ካልክ እኛ ነፃ ሳትሆን እንዴት ነው ሄደን ማቀፍ የምንችለው? ይህ ነው በኢየሱስ ክርስቶስም ዛሬ ስብራት ሁሉ ይበጣጠስ። አሜን። ኪንግደም አጀንዳ የኛ አጀንዳ ይሁንልን። ነው why are we fighting? እንዴ ባለቤት እያለው ቤቱ ጌታ ሆይ ምን አረግ ዘንድ ትወዳለህ ብሎ ማረግ በቃ መታዘዝ ነው። ከበራልን ጌታ ከተገለጠልን ምን አረግ ዘንድ ትወዳለህ? ይሄን ዘግተህ ሂድ እዛ ካለ ሸት አድርገሽ መሄድ ነው። ትሁትናን ይጠይቃል። ትሁትናን ይጠይቃል። በቃ ይሄ የኪንግደም ነገር ትህትናን ይጠይቃል። የፍቅር ነገር ትህትናን ይጠይቃል። እኔ ስል ከልቤም እዚህ ካላችሁ ሁሉ ማንስ ሰው ነኝ እኔ። I mean it from my heart። ደግሞ የሚገርመው ነገር ብዙ ዘመን እንግዲህ አይ ቲንክ እንግዲህ 50 ዓመት በላይ ሴቶች አገልግሎት ስናገለግል ማለት በትንሹም በትልቁም ስንሰራ ኖራለና ሴት ላይ ጦርነት በቃ ሚኒስትሪውን ለመጀመር ራሱ ውጊያው ከፍ ያለ
ካልሞትን በስተቀር መስራት አንችልም። በቀለች እንዲያለችኝ አልማዝ እንዲያለችኝ እንደዚህ አለችኝ ሳይሆን አለኝ ጌታ ምን አረግ ዘንድ ትወዳለህ? ምን አረግ ዘንድ ትወዳለህ? ከእግዚአብሔር ጋር ኮኔክት ሆነን ድምፁን ሰምተን እየታዘዝን እታዘዛለሁ ካልን ደግሞ ፍቅር ነው የመጀመሪያው። እህቶች እንደተወደድን መጀመሪያ በመከራሽ ይወድሻል፣ በጭንቀትሽ ይወድሻል፣ በእንባሽ ይወድሻል። በእሳት ሲያልፉ አብሯቸው ነበረ። ሂዝ ውድ እኮ በመከራሽ እኮ አብሮ ነው፣ አይለይም። we all have gone through challenges ግን አብሮ ሆኖ አይደለም ጭስጭስ ሳንል እያወጣን እግዚአብሔር ለክብር እንዲጠቀምብን ስናይ ትሁት ያደርጋል እኮ። በመከራም ውስጥ የሚለይ አምላክ አይደለም፣ አብሮ ትሁትዬ የእስራኤልን ነገር ሕያው ሆነሽ መስክረሻል አይደለም? ከዛ መከራ በኮንፈረንስ መሀል እንዴት እንዳነሳ ቀኝ ኋላ። አሁን እኮ አንድ ቤት በፍቅር የሚኖሩ አብረው ኩክ እያደረጉ የሚገርም እኮ ሚራክል ነው። your God is a God of miracle, you know? የሚራክል አምላክ ነው። እኛ ግን አርጉ የሚለን እናድርገው። ትልቁ ነገር the main thing he wants is እንድንዋደድለት፣ እኛ ራሳችን እንደሚወደን እንድናምንለት። በጣም እኮ በቃ ደከምን እኮ እኛ ሀያል ሆነን እኮ ደከምን። እኛ እኮ ምንድነው የገሃነም ደጆች አቋማትም የተባለው እኮ ቤተክርስቲያንን ነው እንዴ። ትልቅ እኮ ነው እግዚአብሔር መስራት የሚፈልገው በእኛ። ዓለም እኮ ሌላ ተስፋ የላትም፣ እኛ ብቻ ነን። ዓለም ሌላ ተስፋ የላትም። ወደ መጨረሻው ዘመን እየመጣን ነው ያለነው። ስለዚህ ኢየሱስን ማሳየት መቻል አለብን። ሌላ የመጨረሻ መሰጣችሁ ጥቅስ ምንድነው? መዝሙር 133ን እናውቀዋለን በቃልም ብለው እችላለሁኝና ወንድሞች ተባብረው በአንድነት ሲኖሩ እንዴት መልካም ነው! ምንኛስ ደስ ያሰኛል! ምንኛስ ደስ ያሰኛል! ይሄ እግዚአብሔር ቃል ነው የሚለው ነው። ደስ ያሰኛል ነው። በአሮን ራስ ጢም እንደሚዘልቅ እስከ አሮን ጢምም እንደሚወርድ እስከ ልብሱም አንገቴ እስከሚደርስ ውድ ሽቶ በስመ አብ ደግሞም በጽዮን ተራራ ላይ እንደሚወርድ እንደ አርሞኒየም ጠል ነው። በዚያ እግዚአብሔር በረከትን ሕይወትንም እስከ ዘላለም አዟል። የአሮን ሽቶ በእግዚአብሔር ዲዛይን የተሰራ ሽቶ ከሄቨን የመጣ ሽቶ ነው። የአሮን ሽቶ በሩቅ የሚሰማ በዛ ሲያልፍ አሮን በዛ አልፏል የሚያሰኝ ሽቶ፣ ልዩ ሽቶ። ይሄ ፍቅራችን ችሎታችን አይደል፣ ብዛታችን አይደል፣ ማነሳችን አይደል። እግዚአብሔር እኮ በቁጥራችን ኢምፕሬስ አይሆንም። ሰው እኮ ነው ለቪዲዮ ይመች ይሆናል ሲበዛ ምናምን እንጂ እግዚአብሔር is after our heart እህቶቼ። እግዚአብሔር ከልባችን ጋር ነው። ልባችን ከተመቸው ደግሞ ለፍቅር ዋጋ ከፍከፈልን ደግሞ እርስ በርስ ከተዋደድንለት ደግሞ በዛ ስፍራ በረከትን አዟል እግዚአብሔር። ከበረከታችን ሸሽተን የት እንሄዳለን? በረከታችን በፍቅር ውስጥ ነው ያለው። ባርከኝ ባርከኝ እንላለን። በረከት is already ordained። በፍቅር አንድ ላይ በትህትና ይቅር ተባብለን ማንም እኔም አሁን ዛሬ እንኳን ኦፌንድ ያደረኳችሁ ልትኖሩ ትችላላችሁ፣ ወይም ከአሁን በፊት ደግሞ ያዘናችሁብኝ እሱ ልትኖሩ ትችላላችሁ። ዝቅ ብዬ ይቅርታ ጠይቃችኋለሁ፣ በማወቅም ባለማወቅም። በእውነት ነው የምላችሁ። ይቅርታ መጠያየቅ እግዚአብሔርን ይቅርታ መጠየቅ፣ እርስ በርስም ይቅርታ መጠያየቅ፣ አም ሶሪ ማለት ለማን ስንል? የጌታ የኢየሱስ ክርስቶስ ጸሎት መልስ ለመሆን ስንል እኛ አንድ እንደሆን በስመ አብ አብ ወልድ መንፈስ ቅዱስ። ምን አይነት አንድነት ነው! ስለሚቻል እኮ ነው አድርጎ ያለን እግዚአብሔር። ይቻላል አይቻልም እያልን እየተላላጥን ከምንኖር ጌታ ሆይ ወደኸኛል፣ ሰተኸኛል፣ ምረኸኛል፣ ይቅር ብለኸኛል፣ እኔን መርጠኸኛል
እኔን ቅብተኸኛል። we are all anointed በጌታ ያሉት ሁሉ እኮ በክርስቶስ ቅባት ውስጥ እኮ ነው ያለው። በኪዳን ውስጥ ነው እኮ ያለው። በጉያ ውስጥ ነው እኮ ያለው። በሱ ከለላ ውስጥ እኮ ነው ያለው። ከኛ ጋር እኮ ነው ያለው እሱ። አልተውሽም አልለቅሽም እስከ ዓለም ፍጻሜ ድረስ እኔ ካንቺ ጋር ነኝ አለ አምላክ። ቃል ኪዳኑን የሚጠብቅ አምላክ እኮ ነው ከኛ ጋር ያለው። አሜን። ስለዚህ አንድ ምሳሌ ብቻ ነው ጊዜ አለ ትውልዬ፣ አንድ ምሳሌ ብቻ። እሺ አንድ ምሳሌ። እሺ the power of love ኒኪ ክሩስ የሚባል አንድ ጋንግ ፋይተር ነበረ ኒውዮርክ። it's a true story መጽሐፍም ተጽፏል። the cross and the switchblade the cross and the switchblade ካገኛችሁ አንብቡ። ትንሽ የቆየ መጽሐፍ ነው። ሌላው ደግሞ ራምቤ ቢራን የሚል ነው። the same story ነው እና በህይወት አለ አሁን ኒኪ ክሩስ ይባላል እና የሜክሲካኖች ጋንግ ሊደር ነበረ። ሌሎቹ ደግሞ የጥቁሮቹ ማውማው የሚባል ግሩፕ ነው። ሁለቱ ግሩፕ ይጋደላል። በቃ ፖሊስ አቃተው እና አባንደንድ የሆኑ ቢልዲንጎች ውስጥ እየገቡ ነው የሚኖሩት። ፖሊስ ምንም ሊይዛቸውም አልቻለም፣ አቅም አጣ። ዴቪድ ዊልከርሰን የሚባል ደግሞ ኒውዮርክ ታውቁት እንደሆነ ትልቅ የታወቀ ፕሮፌት ነው፣ ፓስተር ነው እና እግዚአብሔር ሸክም ይሰጠዋል። ዛሬ በዚህ ምሽት ለእያንዳንዳችን በተሰጠን ግሬስ ሸክም ይግባባችሁ። አንድ አይነት ስላልሆነ ይሄ የሚሰራውን እግር አይሰራውም፣ ጆሮ የሚሰራውን አይን አይሰራውም። አካል ስለሆን ጊፍቶቻችን ልዩ ልዩ ናቸው። ዛሬ ግን ዋት የሚለው ነገር በውስጣችሁ እንዲፈጠር በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ዴቪድ ዊልከርሰን ለእነዚህ ጋንጎች ማን ነው ሄዶ የሚሰብካቸው? ሬሳ በየቦታው ነው። አንዱ ሲገለው ጃኬቱን ላዩ ላይ ጥሎ ይሄዳል። ይሄኛውን የገደለው ይሄ ነው ይባላል። እንደዚህ አላቸው ጃኬት የሚለብሱት። ላሳጥርላችሁና ሸክም ሆነበት። ይጸልያል ዴቪድ ዊልከርሰን። ከዛ በቃ ይሄዳለሁ ብሎ ሄደ። አንድ ጊዜ ሄደና ሲሞክራቸው ደብድበው ላኩት። የምን ወንጌል የምን ብሎ እንደገና ተመልሶ ሲተዋቸው በፍጹም ሸክሙ እንደገና አግኝቶታል። ኒኪ ክሩስ ረቅቶታል፣ በጥፊ ብሎታል። አሁን በቃ ሄጄ ራሴ ፊት ለፊት ቤቱ ድረስ ማናገር አለብኝ ብሎ ሄደ። አጠር እያደረኩ ነው የምነግራቸው። በሩ ሄዶ ሲያንኳኳ ኒኪ ክሩስ ከፍቶ ወጣ። እንደገና መጣ፣ እንደገና ደፍራሄኝ መጣ። መጽሐፍ ቅዱስ ይዟል። የመጣሁት ለዚህ ነው። አንድ ነገር ልነግርህ ነው። እግዚአብሔር ይወድሃል፣ እኔም እወድሃለሁ ይላል። አየዋለሁ ስጋህን ዛሬ ቤቴ መጥተሃል፣ 10,000 ቦታ በጣጥሼ እገልሃለሁ ብሎ ብሌድ አለች ነካስ ያደርጓት የምትዘረጋ ሽጉጥ እንትን ጩቤ ናት። እዚህ ጋር ያደርግበታል። Go ahead and do it. Every piece will cry out, telling you, Nikki, God loves you. And I love you. እያንዳንዱ ስጋ ፒስ ይጮሃል ሲለው በጥፊ መታውና ጣለው። ማርክ ላይ እስኪያነሳ ድረስ ነው የጥፊው። መጽሐፍ ቅዱስን ሰብስቦ ሄደ። ኒኪ ከዘጋ በኋላ ቤቱ እንዴት ይተኛ እንቅልፍ። በህይወቱ አይ ላቭ ዩ ያለው ሰው አልነበረ። ፍቅር ቋንቋ ሰምቶ አቅም ሜዳ ላይ ነው የተወለደው፣ ሜዳ ላይ ነው ያደገው። ፖሊስ እየረገጠው ያም እየረገጠው ታስሮ ይወጣል፣ እንደገና ይታሰራል። መደብደብ ነው በቃ ጋንግ ነው። ምንድን ነው ይሄ? እወድሃለሁ እኔ ማን ይወደኛል? ሰው ይወደኛል? ምንድን ነው እንዲህ ስል ኒኪ አይ ላቭ ዩ ጋድ ላቭስ ዩ፣ እንዲህ ስል ጋድ ላቭስ ዩ አይ ላቭ ዩ፣ እንዲህ ስል ጋድ ላቭስ ዩ አይ ላቭ ዩ። ከዛ ተነስቶ በሶስተኛው ቀን ይሄን ሰውዬ ፈልጌ ማግኘት አለብኝ ብሎ ክሩሴድ የሚያደርግበት ቦታ ይሄዳል። ሰርቪስ ይደረግ ነበር። ሰርቪሱ ሳል ቀጥታ ይሄዳል። ምንድነው የጨመርክብኝ? ይሄን የከተትክብኝ ቃል አውጣ። እኔ ፍቅር የሚባል አላቅም፣ ተወድጀም አላቅም። ምንድነው አለ። እሺ ላውጣልህ፣ ተንበርከክ ይለዋል። ሲንበረከክ በዚህ ሰው ውስጥ ያለውን የጥላቻውን የነፍሰ ገዳዩን ስፕሪት ተከቦ ጸልየው ደሊቨር ይሆናል። ኮምፕሊትሊ ደቀ መዝሙር ይማራል። አሁን ኒኪ ክሩስ
የጋንጎች ኃይለኛ በቃ ሃሌሉያ ኢቫንጀሊስት ነው። ላቭ ኢዝ ሶ ፓወርፉል እላችሁ እህቶች፣ እንዋደድ፣ እንፋቀር። ኮምፒቲሽን ሴጣን ያመጣብን ነገር፣ ውድድር ሴጣን ያመጣብን ነገር ነው። ማንም ከማንም አይበልጥም። ዊ ኦል ዱቄቶች ነን፣ አፈር ነን። ወደ አፈር ትመለሳለህ አይደለም እግዚአብሔር ቃል የሚለው? 60 ኪሎ አፈር፣ 70 ኪሎ አፈር፣ 80 ኪሎ አፈር፣ 60 40 ኪሎ አፈር። ዳትስ ሁ ዊ አር። ነገ ሄጆች ነን። ጌታ ጋር ስንሄድ ወገኖች ወይ ለሽልማት እንስራ። ጌታ ሆይ ጸልየህ ነበር፣ የጸሎት መልስ ሆኛለሁ እንባባል። May the Holy Spirit baptize us right now. But divine unconditional agape love. Agape love. ይሄ ሰው የሚሰራው አይደለም። የእግዚአብሔር ፍቅር። አንጣላ፣ አንፎካከር፣ አንቀናና። ቤተክርስቲያን ያንቺ አይደለም፣ የባልሽም አይደለም፣ የእግዚአብሔር ናት። አላፍ ባለቤት አለው ቤተክርስቲያን እግዚአብሔር የሚባል። እኛ ባላደራዎች ነን። አሸር ከሆንሽ አደራ ነው፣ መዝሙር ከሆነ አደራ ነው፣ ፓስተር ከሆንክ አደራ ነው። እኛ እኮ ተጓዦች ነን። ነገ እኮ አንኖርም። ይኸው የእግዚአብሔርን ሐሳብ አገልግሎ ማለፍ። ዳዊት በዘመኑ የእግዚአብሔርን ሐሳብ አገልግሎ አለፈ። ምን አይነት ክብር ነው ይሄ? ምን አይነት ክብር ነው ሰው በዘመኑ እግዚአብሔርን አገልግሎ ማለፍ። እንዋደድ። ተወደናል። የወደደን ለመዋደድ ነው። ይቅር ተባባል፣ ይቅር እንባባል። I love you, God loves you። እንጸልይ።